ካደረገው ዋቴ ሞመንት፣ ካላደረገው አዲስ ነገር አይደለም ለሜሲ። ለብዙዎች አንድ ብርቅ ነው። 3 የፍጻሜ ውድድር ላይ እሱ ቀርቧል። 39 ሆኖታል። ልኩን ያውቃል። 23 ዓመት በላይ በእግር ኳስ ሜዳው ዘንጧል፣ ተንፈላሷል። በርካቶችን በቁማቸው አዋርዷል። በእግራቸው መሃል ናይለኑን እየለቀቀ ተወዋል። የሜዳው ስካነር እርሱና እርሱ ብቻ ነው። አእምሮ ከእግር ሲገናኝ ሜሲን ይመስላል። እኔ የሚባል ነገር የሜሲ መዝገበ ቃላት ውስጥ የለም። ታታሪነት የሜሲ ምሳሌ ነው። የሮናልዶ ብቻ አልነበረም። ፊዚክስ የሆኑ አሲስቶችን ፈጥሯል። ፕሌይስቴሽን መስሎ ከሜዳው ኳሱን ሰፍቶ ተጣጥፏል። ቬንገር ምስክር ናቸው። ጸንቶ ዓለምን አዝናንቷል። ሪከርዶችን አሰግዷል። ዋንጫዎችን ደራርቧል። ካውሬ ተከላካዮች ፊት ተቀጥቅጧል። ባርሴሎናን ሞሽሯል። አርጀንቲናን አስከብሯል። በብዙ ፋውሎች መሃል እየደማ አንዳንዴ እንደ ዩኤፍሲ እየተጫወቱበትም ነግሶ አሳይቷቸዋል። አይጎዳም፣ አይደክምም። እግር ኳስ እርሱ በቃኝ ያለ ቀን ፍራሽ አውርዶ መሬት ይቀመጣል። የሜሲን ጣሪያ ከፍታ መንካት መንጠራራት ነው። አይቻልም ሷል። ከዛ በኋላ ባለፉት 3 ዓመታት ፋይሉ ተዘግቶ መዝገብ ቤት ነበርኩ። የሮናልዶ ሜሲ ወግ ማለት ነው። ተዘግቶ መዝገብ ቤት ነበረ። አርናይን እንደተናገረው ነው። አሁን ምን ቀረን? ትውልድ ዓለም ለምን መስማማት አይችልም? የሚያዩን ነገር ለምን አያምንም? የሁሉም ምርጥ የምንጊዜው ምርጥ ሜሲ ነው።